በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ታኅሣሥ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 15 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳስ ቅዱስ ጎርጎርዮስ አረፈ። ይህንንም ቅዱስ የንጉሡን ትእዛዝ ስለመተላለፍና ለአማልክት አልሰዋም ስላለ የአርማንያ ንጉሥ ድርጣድስ አሰቃይቶ ጥልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረው። በዚያ 15 ዓመት ኖረ። እግዚአብሔር ከእርሱ ጋር ነበረ። አንዲቷን አሮጊትም ሁልጊዜ ምግቡ እንድታመጣለት አደረጋት። ሕያው እንደሆነም የሚያውቅ የለም። ንጉሥ ድርጣድስም ቅድስት አርሴማን ሊያገባት ሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የእነዚህ ደናግላንም ሥጋቸው በተራራ ላይ እንደወደቀ ነበር። ንጉሡም ስለ ገደላቸው ደናግል ይልቁንም ውበቷና ደምግባቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ። ከዚህ በኋላ ወገኖቹ ለመኑት፣ እንዲህም አሉት፣ አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህም ሐዘን ይወገድልሃል። በዚያንም ጊዜ አውሬ ለማደን በፈረሱ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ሥጋውን የሚነክስ ሆነ። ወገኖቹንም ነከሳቸው። እግዚአብሔርም መልኩን ለውጦ እንደ እሪያ አደረገው፣ ያገኘውን ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግሥት ሰዎች በብዙዎች ላይ ሰይጣን አደረባቸው። ታላቅ ድንጋጤም ሆነ። ይህም ሁሉ የሆነ ስለ ቅዱሳን ደናግላን ስለ ቅድስት አርሴማ ነው። የንጉሥ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች። ይህንንም ለወገኖቿ ነገረች። እርሱ አስቀድሞ በጉድጓድ ውስጥ የሞተ ስለ መሰላቸው ደነገጡ። በዚያንም ጊዜ ወደ ጉድጓድ ሄዱ። በሕይወት እንዳለም ያውቁ ዘንድ ወደ ጉድጓዱ ውስጥ ገመዶችን አወረዱና ገመዶቹን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶቹን ያዘ። ስበው አወጡት። አጥበው ንጹሕ ልብስን አለበሱት። በበቅሎ ማስቀምጠው ወደ ቤተ መንግሥት አደረሱት። በዚያንም ጊዜ በሰማዕትነት ስለ ሞቱ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋቸው ወዳለበት መርቶ አደረሱት። የዱር አራዊትና አዕዋፋት ሳይበሏቸው በደህና አገኛቸው። ያማሩ ቦታዎችንም አዘጋጅተው በውስጣቸው ኑሯቸው ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህ በኋላ ንጉሡን ያድነው ዘንድ ሕዝቡ ለመኑት። ንጉሡም ወዳለበት ዱር አደረሱት። እርሱም ከክፉ ሥራ ትመለሳለህን? ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምናለህን? አለው። ሪያ የሆነውም ንጉሥ አሁን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያን ጊዜም ቅዱስ ጎርጎርዮስ ጸለየ። ከንጉሡም ላይ በእሪያ አምሳል ሰይጣንን አስወጣው። የንጉሡም አእምሮና መልኩ እንደ ቀድሞ ተመለሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የእሪያ ጥፍር አስቀረ። ለፈጣሪውም ተገዢ ይሆን ዘንድ ዳግመኛም የቤተ መንግሥት ሰዎች ሁሉንም አዳናቸው። ከላያቸውም አጋንንትን አስወጥቶ ሰደዳቸው። ከዚህ በኋላ የአርማንያን ሰዎች ሁሉንም ሰበሰባቸውና ሥርዓትን ሠራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። የእግዚአብሔርንም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆችም ታናሾችም ትምህርቱን ተቀበሉት። ለአርማንያም ሰዎች ሃይማኖትን የመቀበላቸው ምክንያት ይህ ነው። ከዚህ በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስላልሆንኩ አይገባኝም፣ ነገር ግን የሚያጠምቃችሁ ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳስ መልእክተኞቹን ላኩ አላቸው። በዚያንም ጊዜ ከእርሱ ጋር ወደ ንጉሥ አኖሪዎስና ወደ ሊቀ ጳጳሳቱ መልእክተኞችን ልከው የአርማንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዷቸው። ንጉሡም ሊቀ ጳጳሳቱም ሰምቶ ደስ አላቸው። ከዚህ በኋላ ሊቀ ጳጳሳቱ የአርማንያ አገር ሊቀ ጳጳሳት ይሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርማንያ ንጉሥ ወደ ድርጣድስም በክብር ላከው። ቅዱስ ጎርጎርዮስም ተሹሞ ወደ አርማንያ አገር በደረሰ ጊዜ
በመምጣቱ ደስ ተሰኙበት። እርሱም የአርማንያን ሰዎች ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሠራላቸው። በሃይማኖትም ካጸናቸውና መልካም ጉዞውንም ከፈጸመ በኋላ በሰላም በፍቅር አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ለዘላለም ትኑር አሜን።